አሞን፣ ሞዓብ ወይም አሞናውያንና ሞዓባውያን ሲባል ብዙ ጊዜ ሰምተናል፣ ደግሞም በመጽሐፍ ቅዱስ ውስጥ አንብበናል። እነዚህ ሰዎች እነማን ናቸው? ከየት መጡ? ምን አደረጉ? አሁንስ የት ናቸው? በዛሬው ቪዲዮ ከዛሬ 4000 ዓመታት በፊት በዋሻ ውስጥ ከገዛ አባታቸው ጋር በመተኛት የጀመረ ኃጢአት እንዴት የኪዳኑ ሕዝብ ጠላት ወደ መሆን ደግሞም ሰውን እስከ መሰዋት ወደ ደረሰ የጣዖት አምልኮ እንዳደገ እናያለን። ነገር ግን ይህም ብቻ አይደለም የምንመለከተው። የእነዚህ ሕዝቦች ታሪካቸው ምን ያህል የተወሳሰበ እንደሆነ፣ ባህላቸው ምን እንደሚመስል እና ከመጽሐፍ ቅዱስ ውጪ በአርኪኦሎጂ ወይም በቅርስ ጥናት የተገኙ ማስረጃዎች ስለ እነርሱ ምን እንደሚሉ በዝርዝር እንመለከታለን። የእነርሱ ታሪክ የክህደት፣ የጭካኔ፣ የጦርነትና በመሃሉ ደግሞ የሚገርም የእግዚአብሔር ጸጋ የተገለጠበት ታሪክ ነው። ከአብርሃም ዘመን ጀምሮ እስከ ባቢሎን ወረራ፣ ከሙሴ የውሳኔ ሐሳብ እስከ ንጉሥ ዳዊት ጦርነት፣ እንዲሁም ስለ ሩትና ስለ መሲሁ የዘር ሐረግ በዚሁ ቪዲዮ እንዳስሳለን። እስከ መጨረሻው አብራችሁን ቆዩ። የዛሬው ታሪክ መነሻ ኦሪት ዘፍጥረት ምዕራፍ 13 ነው። አብርሃምና የወንድሙ ልጅ ሎጥ ከብቶቻቸው ስለበዙ አብረው መኖር አልቻሉም፣ እረኞቻቸውም ተጣሉ። ስለዚህ አብርሃም ሎጥን እኛ ወንድማማቾች ነንና በእኔና በአንተ እረኞች መካከል ጠብ እንዳይሆን እለምንሃለሁ። ምድር ሁሉ በፊታችን ናት። አንተ ግራውን ብትወስድ እኔ ወደ ቀኝ እሄዳለሁ፣ አንተም ቀኙን ብትወስድ እኔ ወደ ግራ እሄዳለሁ በማለት እንለያይ አለው። ሎጥም ዓይኑን አነሳ፣ በወቅቱ እጅግ ለምለም የነበረችውንና እንደ እግዚአብሔር ገነት የመሰለችውን የዮርዳኖስን ሸለቆ ተመለከተ። ይህ ምርጫው በምድራዊ ዓይን ትክክል ነበር። ነገር ግን ይህ ምርጫ የዘሩን ዕጣ ፋንታ ለዘላለም የሚቀይር ነበር። ከዚያም ሎጥ መረጠ፣ ወደ ሰዶምም ወረደ። ታሪኩ ዘፍጥረት ምዕራፍ 19 ላይ ሲደርስ እግዚአብሔር በሰዶም ኃጢአት ምክንያት እሳትና ዲንን ከሰማይ አዘነበ። ሎጥ ሚስቱና 2 ሴት ልጆቹ በመላእክት እርዳታ ከተማዋን ለቀው ወጡ። የሎጥ ሚስት ግን ወደ ኋላ አትመልከቱ የሚለውን ትእዛዝ በመተላለፏ ወደ ኋላ አይታ የጨው ሐውልት ሆነች። ስለዚህም የተረፉት 3 ሰዎች ብቻ ነበሩ። እነርሱም የአብርሃም ወንድም ልጅ ሎጥና 2 ሴቶች ልጆቹ። ሎጥ ከእሳት ፍርዱ ተርፎ የተቀመጠባት ዞዓር የምትባል ከተማ ነበረች። በዚያም ደግሞ መቀመጥ ስለፈራ ከ2 ሴቶች ልጆቹ ጋር በተራራ ተቀመጠ። በዋሻም ከ2 ሴቶች ልጆቹ ጋር ተቀመጠ። ከዚህ ቀጥሎ የሎጥ 2 ሴት ልጆች ያደረጉት ነገር እጅግ የሚያስጸይፍ እና የነውር ነገር ነበር። ታላቂቱም ልጅ ታናሿን እንዲህ አለቻት፣ አባታችን ሸመገለ፣ በምድርም ሁሉ እንዳለው ልማድ ሊገናኘን የሚችል ሰው ከምድር ላይ የለም። ነይ አባታችንንም የወይን ጠጅ እናጠጣውና ከእርሱ ጋር እንተኛ፣ ከአባታችንም ዘር እናስቀር አለቻት። ይህ ዕቅድ እጅግ አስደንጋጭ ነበር። አባታቸውን አሰከሩት፣ ተራ በተራ ከእርሱ ጋር ተኙ። ሎጥ በመጽሐፍ ቅዱስ ጻድቅ ተብሎ ቢጠራም መጨረሻው ግን በስካርና በራሱ ልጆች የመደፈር ውርደት ሆነ። አንዳንድ ሰዎች ይህንን ለመረዳት ሲሞክሩ የተለያዩ ሐሳቦችን ያቀርባሉ። ከነዚህም መካከል አንደኛው የሴት ልጆቹ ስነ ልቦና ነው። ልጆቹ ያደጉት በተበላሸ ስነ ምግባር ወይም በተበላሸ ሞራል ባለበት ሰዶም ስለሆነ የእነርሱም የሞራል መለኪያ ተበላሽቷል። ለዚህ ነው ይህንን ያደረጉት የሚል ሲሆን፣ ሌላኛው ደግሞ እሳቱ አካባቢውን ሁሉ ሲያጠፋ ስላዩ በዓለም ላይ ከኛ በቀር የቀረ የሰው ዘር የለም ብለው አስበው ሊሆን ይችላል። ይህን ነውር ያደረጉት
በተስፋ መቁረጥ ውስጥ ሆነው ነው የሚል ነው። በውጤቱም ታላቂቱ ወንድ ልጅ ወለደች፣ ስሙንም ሞዓብ አለችው። ትርጉሙ በቀጥታ ከአባቴ ማለት ሲሆን ልጇ የማን ዘር እንደሆነ በኩራት ስሙ ላይ አትማበታለች። ታናሺቱም ወንድ ልጅ ወለደች፣ ስሙንም ቤንአሚ አለችው። ትርጉሙም የወገኔ ልጅ ማለት ነው። እነዚህ ሁለት ልጆች በዮርዳኖስ ምስራቃዊ ክፍል እየበዙ ሄዱ። የዛሬዎቹ ዮርዳኖሳውያን ቅድመ አያቶችም ሆኑ። ሞዓባውያን በሙት ባህር ምስራቃዊ ዳርቻ ሰፈሩ። ዋና ከተማቸው ቂር ሞዓብ ትባላለች። ምድራቸው ተራራማ እና ለግጦሽ እንዲሁም ለወይን እርሻ በጣም ምቹ ነበር። አሞናውያን ከሞዓብ በስተሰሜን በበረሃው ጠርዝ ላይ ሰፈሩ። ዋና ከተማቸው ራባት አሞን ትባል ነበር። ይህች ቦታ ዛሬ የዮርዳኖስ ዋና ከተማ የሆነችው አማን ናት። ስሟን እስካሁን ይዛለች። ለእነዚህ ሕዝቦች ሎጥ ስለ አብርሃም አምላክ እግዚአብሔር እንደነገራቸው ይገመታል። ነገር ግን ትውልዱ እየራቀ ሲሄድ ለጣዖታት ተገዙ። አምልኳቸውም እጅግ ዘግናኝ ነበር። የሞዓብ ብሔራዊ አምላክ ካሞሽ ይባላል። የአሞን አምላክ ደግሞ ሞሎክ ወይም ሚልኮም ይባላል። የአርኪኦሎጂ ግኝቶችና መጽሐፍ ቅዱስ እንደሚነግሩን ለእነዚህ አማልክት የሚቀርበው መሥዋዕት እንስሳ ብቻ አልነበረም። በችግር ጊዜ የገዛ የበኩር ልጆቻቸውን በሕይወት እያሉ በእሳት ይማግዱም ነበር። ይህንን አረመናዊ ተግባር በኋላ ላይ እስራኤላውያንም ሳይቀሩ ተለክፈውበታል። ሰለሞን ለእነዚህ አማልክት በኢየሩሳሌም ፊት ለፊት መስገጃ እስኪሰራ ድረስ ተጽዕኗቸው ከባድ ነበር። ዘመናት ነጎዱ። ወደ 400 ዓመታት አለፉ። የእስራኤል ሕዝብ ከግብፅ ባርነት ወጥቶ ወደ ተስፋይቱ ምድር እየተጓዘ ነው። በኤዶም በሞዓብ እና በአሞን ምድር ማለፍ ነበረባቸው። እግዚአብሔርም በዘዳግም ምዕራፍ 2 ላይ ሙሴን እንዲህ አለው፣ የሎጥን ልጆች አትጣላቸው፣ ከእነርሱም ጋር አትዋጋ፣ ለሎጥ ልጆች ርስት አድርጌ ሰጥቻቸዋለሁና። እግዚአብሔር ለአብርሃም የገባውን ቃል ኪዳን በማሰብ ለአብርሃም ዘመድ ለሆነው ለሎጥ ልጆች አዘነ። እስራኤልም ይህንን ትእዛዝ አክብሮ በሰላም ለማለፍ ጠየቀ። ሞዓብና አሞን ግን እምቢ አሉ። እስራኤልም መንገድ ዞሮ አለፈ። የሞዓብ ንጉሥ ባላቅ ግን ፈራ። ይህ በሚሊዮን የሚቆጠር ሕዝብ ምድሬን ይወርሳል ብሎ ተጨነቀ። በጦርነት እንደማያሸንፋቸው ሲያውቅ የመንፈስ ጦርነት አቀደ። በዘመኑ ታዋቂ የነበረውን በለዓም የተባለውን ጠንቋይ ከሩቅ አገር አስጠራ። ይህንን ሕዝብ እርገምልኝ አለው። የበለዓም ታሪክ በኦሪት ዘኍልቍ ምዕራፍ 22 ላይ ይገኛል። እግዚአብሔር የበለዓምን አህያ አፍ ከፍቶ ተናገረ። በለዓም ሊረግም ሲል አፉ ተያዘ። 3 ጊዜ ሊረግም ወጥቶ 3 ጊዜም ባረካቸው። ንጉሡ ባላቅ በብስጭት እጁን አጨበጨበ። ጠላቶቼን እንድትረግም ጠራሁ፣ አንተ ግን ባረካቸው አለው። ነገር ግን በለዓም አንድ ክፉ ምክር መከረ። እግዚአብሔር ከሕዝቡ ጋር እስከሆነ ድረስ ማሸነፍ አትችልም። ስለዚህ እግዚአብሔር እንዲጠላቸው አድርጋለው። ስለዚህም የሞዓብ ቆንጆ ሴት ልጆች ወደ እስራኤል ሰፈር ገብተው ወንዶቹን አታለሉ፣ ወደ ጣዖት አምልኮ ሳቧቸው። በዚህ ምክንያት እግዚአብሔር ተቆጣ። 24,000 እስራኤላውያን በአንድ ቀን አለቁ። ሞዓብ በጦርነት ያላሸነፈውን በሴቶቹ ውበት አሸነፈ። እስራኤል ምድሪቱን ከወረሰ በኋላ በመሳፍንት ዘመን ሞዓብና አሞን አቅም አገኙ። በተለይም በመሳፍንት ምዕራፍ 3 ላይ የምናገኘው ታሪክ አስገራሚ ነው። የሞዓብ ንጉሥ ኤግሎም ከአሞን ጋር ተባብሮ እስራኤልን ወረረ። ለ18 ዓመታትም ገዛቸው። መጽሐፍ ቅዱስ ኤግሎም እጅግ ወፍራም ሰው ነበር ይላል።
እስራኤል ወደ እግዚአብሔር ጮኸ። እግዚአብሔርም ናዖድ የተባለ ቢንያማዊ አስነሳላቸው። ናዖድ ግራኝ ነበር። ይህ ዝርዝር ለታሪኩ ወሳኝ ነው። ናዖድ 2 አፍ ያለው ሰይፍ አሰርቶ በቀኝ ጭኑ ማለትም በተቃራኒው ሸሸገ። ግብር ለማቅረብ ወደ ንጉሡ ገባ። ግብሩንም ካቀረበ በኋላ ንጉሥ ሆይ የምነግርህ ምስጢር አለኝ አለው። ንጉሡ ጠባቂዎቹን አስወጣ። ናዖድም ቀረበ። ግራኝ ስለነበር ንጉሡ መሳሪያ የሚመዝ አልመሰለውም ነበር። ናዖድ በድንገት ሰይፉን መዞ የንጉሡን ሆድ ወጋው። ስቡም ሰይፉን እስኪውጠው ድረስ ተቀበረ። ናዖድ በሩን ቆልፎ አመለጠ። ጠባቂዎች ንጉሡ እየተጸዳዳ ነው ብለው እዛው ቆሙ። ናዖድ ግን ሄዶ ጦር አሰባሰበ። በዚያን ቀን 10,000 የሞዓብ ሰራዊት አለቀ። እስራኤልም ለ80 ዓመታት አረፈች። ወደ ነገሥታት ዘመን እንምጣ። ዳዊት ሲነግስ ከአሞን ንጉሥ ጋር ሰላም ፈልጎ ነበር። የአሞን ንጉሥ ናዖስ ሲሞት ዳዊት ለልጁ ለሐኖን አባትህ በጎ ውለታ ውሎልኛልና አጽናናሃለሁ ብሎ መልእክተኞችን ላከ። ነገር ግን የአሞን መኳንንት ክፉ ምክር መከሩ። ዳዊት እነዚህን የላከው አገሪቱን ሊሰልል ነው አሉት። ሐኖን ጅል ውሳኔ ወሰነ። የዳዊትን ክቡር መልእክተኞች ያዘ። ግማሽ ጺማቸውን ላጨ። ልብሳቸውን እስከ መቀመጫቸው ድረስ ቀደደ። አዋርዶ ሰደዳቸው። በዚያ ባህል ጺም መላጨት ከሞት የከፋ ውርደት ነበር። ዳዊት ይህንን ሲሰማ እጅግ ተቆጣ። ኢዮአብንና ሰራዊቱን ላከ። አሞናውያንም ፈርተው ሶርያውያንን ቅጥረኛ አድርገው ተዋጉ። ነገር ግን የዳዊት ጦር አደቀቃቸው። በመጨረሻም ዳዊት የአሞንን ዋና ከተማ ራባት አሞንን ያዘ። የንጉሣቸውንም የከበረ ዘውድ ወስዶ በራሱ ላይ አደረገው። አሞንና ሞዓብ የዳዊት ተገዢዎች ሆኑ። ከመጽሐፍ ቅዱስ ውጪ አርኪኦሎጂ ስለዚህ ሕዝብ የሚናገረው ነገር አለ። ይህም እንደ ኤሮፓያን ዘመን አቆጣጠር በ1868 አንድ ፈረንሳዊ ተመራማሪ በዮርዳኖስ አካባቢ አንድ ጥቁር ድንጋይ አገኘ። ይህ ድንጋይ የሜሻ ጽላት ይባላል። ይህ ድንጋይ በ840 ዓመት ከክርስቶስ ልደት በፊት በሞዓብ ንጉሥ ሜሻ የተጻፈ ነው። ድንጋዩ ላይ እንዲህ ይላል፣ እኔ የሞዓብ ንጉሥ ሜሻ ነኝ። የእስራኤል ንጉሥ አምሪ ብዙ ዘመን ገዛን። አምላኬ ካሞሽ ስለተቆጣ ነበር። ነገር ግን እኔ አሸነፍኩት። የእስራኤልን ዕቃ ወደ ካሞሽ ቤተ መቅደስ ወሰድኩ። ይህ ግኝት ዓለምን አስደነቀ። ምክንያቱም በመጽሐፍ ቅዱስ በሁለተኛ ነገሥት ምዕራፍ 3 ላይ የተጻፈውን ታሪክ አንድ በአንድ ያረጋግጣል። በዚያ ምዕራፍ ላይ እስራኤል፣ ይሁዳና ኤዶም ተባብረው ሞዓብን ሊያጠፉ ሲሉ ንጉሥ ሜሻ የገዛ የበኩር ልጁን በግንቡ ላይ ለካሞሽ መሥዋዕት አድርጎ ሲያቀርብ እስራኤላውያን በድንጋጤ እንደሸሹ ይናገራል። ይህ የታሪክና የመጽሐፍ ቅዱስ መገጣጠም እጅግ አስደናቂ ነው። ስለ ጦርነትና ጥላቻ ብቻ አውርተን ይህንን ታሪክ መዝጋት አንችልም። ምክንያቱም እግዚአብሔር በዚህ በተረገመ በሚመስል ታሪክ ውስጥ ትልቅ ብርሃንን አብርቷል። በመሳፍንት ዘመን አንድ እስራኤላዊ ቤተሰብ በረሃብ ምክንያት ወደ ሞዓብ ተሰደደ። ወንዶቹ በዚያው በሞዓብ ሞቱ። ኑኃሚን እና የሞዓብ ተወላጅ የሆነችው ምራቷ ሩት ቀሩ። ኑኃሚን ወደ እስራኤል ልትመለስ ስትል ሩት የራሷን ሕዝብ የራሷን አምላክ ካሞሽን ክዳ ሕዝብሽ ሕዝቤ አምላክሽ አምላኬ ይሆናል ብላ ተከተለቻት። ይህች ሞዓባዊት ሴት ቤተልሔም ገባች። ቦዔዝንም አገባች። ኢዮቤድን ወለደች። ኢዮቤድ እሴይን ወለደ። እሴይ ደግሞ ንጉሥ ዳዊትን ወለደ። አስተውሉ፣ በዋሻ ውስጥ ከተጸነሰው ከሞዓብ ዘር እግዚአብሔር ታላቁን ንጉሥ ዳዊትን
አልፎም የዓለም መድኃኒት ጌታችን ኢየሱስ ክርስቶስን በሥጋ የዘር ሐረግ ውስጥ እንዲያልፍ አደረገ። ይህም እግዚአብሔር የሰዎችን ታሪክ ከውድቀት ወደ ክብር መቀየር የሚችል አምላክ መሆኑን ያሳየናል። ነቢያት ኢሳይያስ፣ ኤርምያስ፣ ሕዝቅኤል እና አሞጽ በአሞንና በሞዓብ ላይ የጥፋት ድምፅ አሰሙ። በተለይ ትዕቢታቸውና በወንድማቸው በእስራኤል ውድቀት መደሰታቸው እግዚአብሔርን አስቆጣው። በሶፎንያስ ምዕራፍ 2 ቁጥር 9 ሞዓብ እንደ ሰዶም የአሞንም ልጆች እንደ ገሞራ ይሆናሉ፣ የሳማ ስፍራና የጨው ጉድጓድ ለዘላለምም ምድረ በዳ ሆነው ይኖራሉ በማለት ተናገረ። ይህ ትንቢት ተፈጸመ። ባቢሎናውያን ከዚያም ፋርሶች መጡ። ሕዝቡ ተበታተነ። በመጨረሻም በአረብ ወረራ ወቅት ማንነታቸው ጠፋ። ዛሬ እኔ አሞናዊ ነኝ ወይም እኔ ሞዓባዊ ነኝ የሚል ሕዝብ በምድር ላይ የለም። ስማቸው ግን በዮርዳኖስ ዋና ከተማ አማን ውስጥ ቀርቷል። የአሞንና የሞዓብ ታሪክ ለሁላችንም ትልቅ ትምህርት ነው። የእነዚህ ሰዎች ታሪክ ኃጢአት ውጤት ወይም መዘዝ እንዳለው ያስታውሰናል። ከስካር የጀመረው ታሪክ በጣዖት አምልኮና በልጅ መሥዋዕት ቀጥሎ በጥፋት ተጠናቀቀ። እንዲሁም ይህ ታሪክ የእግዚአብሔርን ሉዓላዊነት ያስታውሰናል። በዚያ ሁሉ ጨለማ ውስጥ እግዚአብሔር ሩትን መርጦ ለክብር ሲያበቃት ተመልክተናል። ውድ የሰሊሆም ቲዩብ ቤተሰቦች ከዚህ ሰፊ ታሪክ ምን ተማራችሁ? ስለ ንጉሥ ሜሻ ጽላትስ ከዚህ በፊት ሰምታችሁ ታውቃላችሁ? ሐሳባችሁን በኮመንት አጋሩን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ